እናት አፍርት ብላ ይሄ እንትን እያስጠላኝ መጣውንስ አይደሉም የሚሆኑት። ሲድሮ ላይ ፖስት የሚሉ ሰዎች በጣም ሀብታም ህይወታቸው የቀየሩ ሰዎች ይሆናሉ። እነዚህ ሰዎች ደግሞ መልፋት አይጠበቅባቸውም ካሁን በኋላ ማለት ነው። ፓሽናቸውን እየተከተሉ ህይወታቸው መቀየር ይችላሉ። ኩኪንግ ሾው መጀመር ትችላላችሁ። ዳንሲንግ መጀመር ትችላላችሁ። ድራማ መስራት ትችላላችሁ። ታሪክ መናገር ትችላላችሁ። እናንተ ብቻ የሚወዳችሁና የሚከተላችሁ ሰው ይኑር። 5000 ፎሎወር ወይም 1000 ፎሎወር ብቻ ይዛችሁ በወር ውስጥ በጣም ብዙ ብር መስራት ትችላላችሁ። ከአንድ ወር በፊት ፖስት ያላችሁ ቪዲዮ አሁንም ገንዘብ እየሰራ ነው። አስቡት ጋይስ፣ አሁንም አዳዲስ ተመልካቾች እያመጣ ያ ቪዲዮ ቲፕ እንድታገኙ ጊፍት እንድታገኙ እያገዛችሁ ነው። ብቻ እናንተ አዎንታዊ በሆነ መንገድ ሰዎችን ማገዝ እንዳትረሱ። ምክር ምከሩ፣ ሰዎችን አስቁ፣ አስደስቱ፣ ጓደኛ ፍጠሩ። ስለዚህ ሲድሮ አፕ ዳውንሎድ ማድረግ እንዳትረሱ። በጣም እኔ የሚገርመኝ የኢትዮጵያ መንግስት አዶናይን እንደ ዲስትራክሽን ለመጠቀም ፈልጎ ነው። ግራ እየገባኝ ነው። እግዚአብሔር ነው የምላቸው። አይ ኔቨር ሲ ሰምባዲ እንደ አዶናይ በዚህ ደረጃ ህግ በአደባባይ እየጣሰ በመንግስት ባለበት በቦዲጋርድ አይ ፊል ላይክ እኔ እውነቴን ነው የምላችሁ። ኦኬ እንትን እየጠበኩኝ ነው፣ ይደወልኛል ከሚሊተሪዎች እየጠበኩኝ ነው። ሬዲዮ ይዣለሁ እና እነሱ ቸክ አድርጉ ብያቸዋለሁ። ከምር ነው እኮ ነው የምላችሁ። እኔ በህይወቴ እንደዚህ አይነት ነገር አይቼ ሰምቼም አላውቅም። እንደዚህ ቦልድ የሆነ እኔ ምናልባት መንግስት ቢኮዝ ጦርነት አለ ኢትዮጵያ ውስጥ አሁን ከኤርትራ ጋር ከምናምን ጋርና ይዞላቸዋል። እኔ ደግሞ አንድ ነገር ከያዝኩኝ በጣም ሙጫ ነኝ። እኔ ታውቃላችሁ፣ ከያዝኩኝ አለቅም። ጅራት ከያዝኩኝ አስወርት ጋር እንደምላቸው አሁን የአዶናይን ጅራት ይዤዋለሁ። ነው የቆዳ ጫማ ካልሰራው አለቅም። አትሊስት ቀበቶና ጫማ ካልሰራውበት አለቅም። ቢኮዝ ላይክ ግን ሳስበው ደግሞ ቱማች ሆነብኝ። ሌላ ጊዜ እኮ ታውቃላችሁ የሆነ ሰብልም ነው ምናምን ነው። ይሄ ግን ክሊር የሆነ ክሊር የሚናገረው ነገር ሁሉ በቃ በሚሊዮን ትሰራላችሁ፣ ምንም አይጠበቅባችሁ፣ ብዙ መስራት አይጠበቅባችሁ። በቃ ጌሬንቲ እያደረገ ነው። ሱቆ የሚያናደው ሱቆ ስናሪዝና ነጭ አንድ ነገር ልጨምርልህ እዚህ ጋር ይወዳ ስለዚህ ካምፓኒ ኢትዮጵያ ላይ ስለሚሰራው ነገር ቆይ ትጨምራለህ። አሁን ከመንግስት ጋር እንደሚሰራ የምታውቁት ይህን ቪዲዮ ከሰራ በኋላ የሰራው ቪዲዮ ይህን ነው። እናትህ አንተ እንትን የምትባል ነገር እንደምን አላችሁ? አዶናይ ነኝ። ዛሬ እንግዲህ የተገኘሁት የእንዶዴ ደረቅ ወደብና የባቡር መስመር ማስፋፊያ ፕሮጀክት ነው። እንግዲህ ይህ ፕሮጀክት የተገነባው በኢትዮጵያን መሐንዲሶች ነው። ከኢትዮ ጅቡቲ ሬልዌይ ማለት ነው። ስፋቱ ደግሞ ወደ አይ ፊል ላይክ ይሄ ብልጽግና መንግስት አስፖርት ጋር በቃ ይቅርታ አድርጉልኝ፣ ፖለቲሳይዝ ማድረግ አልወድም። ለምን ነው ታውቃለህ? ኤቭሪቲንግ ኢዝ ኮንትሮል ባይ ዘ ገቨርንመንት ኢን ኢትዮጵያ አይደል እንዴ? this nigga now is advertising የመንግስት እንትን like this shit has been we know it's been building ምን what's the point ለኛ ማስተዋወቁ? ይሄ ነገር የኢትዮጵያ ህዝብ አንተ ደረቅ ወደብ ሰራው ብለህ የምታስተዋውቀው ምንድን ነው? like as if it's gonna help የኢትዮጵያን ህዝብ like what is that gas to do? ምን ስራ መጣችሁ ስሩ ነው? መንግስት አስመረቀና መንገድ ሰርተ ታስመረቀ ምን ነው? ኢትዮጵያ ሱ ነገር አዲስ ነገር ነው እንዴ? ለአመታት ሲሰራ የነበረ ፕሮጀክት ነው አይደል እንዴ? why አሁን ምን what's the point? እኔ I don't understand what's the point? ፖይንቱ ምንድን ነው? ኦኬ ከዛ አፕሊኬሽን በአንድ ቀን ውስጥ ብቻ ከ100,000 በላይ ተጠቃሚዎች አግኝቷል። ልንገራችሁ ሲድሮ አፕሊኬሽን እዚህ ሀገር ውስጥ ይዞ የመጣው እድል ብታውቁ፣ እነዚህ 100,000 ሰዎች ሲድሮ ላይ ተማምነው ህይወታቸው ለመቀየር ተዘጋጅቷል። እኛም እነሱን ወጣቶች ለማገዝ ተዘጋጅተናል። ጋይዝ እንደምታዩት እንግዲህ ይህ ሁሉ ቲም የሲድሮ አፕሊኬሽን ቲም ነው። ህይወታቸው ለመቀየር ተዘጋጅተናል። ከቲክቶክ ላይ እናንተን ለማገልገል ማለት ነው። እንደምታውቁት ቲክቶክ ለኢትዮጵያውያን በጣም ሰልፊሽ ነው። በዶላርና ይህም በእንግሊዝኛ ተርጉሜ ፖስቶ አለው ነገር ቲክቶክን በጣም ነው የሰደባቸው። ይህ ህይወት የሰጠው እኮ ቲክቶክ እኮ ነው። ላይፍ ያገኘ እኮ ቲክቶክ እኮ ነው አይደል እንዴ? ይሄ ራሱ አሁን ኒሃው ሽንሻው ሃይ ቻይና ነገ ተርጉሜ በእነሱ በቻይነኛ like he's saying is better than ቲክቶክ he's saying የት ነው ግን እያወራ ያለው? የት ፕላትፎርም ላይ ነው እንደዚህ የሚያወራው? ምን ፕላትፎርም ላይ ነው እንደዛ የሚያወራው?
ግሎቦ ቲቪ ቲክቶክ ቲክቶክ ላይ ሆነ ሰላውት ነገር ነው ልጅ this nigga you know when people say by any mean you know when people like የሚያስቁኝ ከታች ነው እንደ 24 ሰዓት ቲክታክ ነው ይለኛል መጥቶ ከታች ማለት ነው እንዴት አወቀ ቆይ እንዴት my question is ኮሜንት ያደረገው ሰውዬ እንዴት አወቀ 24 ሰዓት ቲክቶክ ላይ መሆኔን እሱም ቲክቶክ ላይ ነው ማለት ነው ዝረዛ 25 ሰዓት ቲክቶክ ላይ ነው አንደኛ እሱም ቲክቶክ ላይ ነው ሁለተኛ ፎሎ ያደርገኛል 24 ሰዓት ማለት ነው exactly አንዳንዴ ሲኮምቱ ግን okay so now we know celebrate እያደረጉ ነው የአዶናይ ኩባንያ ነው አምናቸዋል all right there is no option okay አሁን the reason እኔ መንግስትን የምጠይቀው like ይሄ እንደዚህ አይነት ነገር በየትኛውም ዓለም ላይ ሲሆን ከመንግስት ጋር sensitive issue ስለሆነ መንግስት በቀላሉ ዝም ብሎ አይለቅም ብያሳ እንደዚህ አይነት ቢዝነሶችን በቀላሉ አይሰጥም ብዬ አስባለሁ ምክንያቱም የዜጎች እንትን ነው የዜጎች ኢንፎርሜሽን ነው ያ ደግሞ ናሽናል ሴኩሪቲ ጥረት ሊያመጣ ይችላል ዳታ በጣም ኢምፖርታንት ነው አይደል እንዴ በቀላሉ ሰዎችን እንትን ማድረግ ከቻሉ እኮ ምንድነው ማድረግ የምትችለው እዚህ ቲክቶክ ያሉ ሰዎችን የቤተሰቦቻቸውን ምናምን ነገር ሀቅ አድርገ ኮንትሮል ታደርጋቸውና እንዲያውም ቴሮሪስቶች ታደርጋቸው ይችላል ላይክ ብላክሜል ሊደረጉ ይችላሉ ያው ሲድሮ ገንዘብ ለመስራት ኢትዮጵያ ውስጥ የመንግስት ባለስልጣኖችን መጠቀማቸው አይቀርም ሌሎችን መጠቀማቸው አይቀርም አይደል እንዴ ስለዚህ ኢንፎርሜሽኑ በጣም ብዙ መታሰብ አለበት ላይክ the possibility ሊያጋልጥ የሚችለው ህዝባችንን ለብዙ ነገር ነው እኔ ታውቃላችሁ እንደዚህ የተደረጉ ሰዎች አሉ አሜሪካም አውሮፓም ሌላ ቦታ እንትሮችን ሰዎችን ወይ ከሚስቶቻቸው ቺት ሲያደርጉት ከተያዙ ምናምን ከተደረጉ ስልካቸውን ዳታቸውን ገብተው ሁሉ ነገር ካገኙባቸው በማስፈራራት አርጉ ያላቸውን ነገር ሊያደርጉ ይችላሉ ተተረዳችሁ ምለው ሰው መንግስት በዚህ ጉዳይ ላይ ይጠነቀቃል ብዬ አስባለሁ ግን ኦኬ ሲድሮ ኦነሩ አዶናይ ነው የሆነ ግን ፕሮብለም ያረቅ የመጣ ነገር አለ አንዳንድ ሰዎች ሪሰርች እያደረጉ እንደዚህ አይነት ነገር ያገኙበት ነገር አለ እዚህ ላይ ሁለት አይነት እንትን አለ ሲድሮ ሁለት አይነት እንትን አለ አንደኛው ፍሪ ነው ምናምን ይልና ከዛ ደግሞ ኦፕሽን ሲሰጣችሁ ኦፕሽኑ አንደኛው ሲልቨር እንትን ነው ሲልቨር ፕላን ነው 200,000 ብር መክፈል አለባችሁ ይላል ለአኞ ሰብስክሪፕሽን ክፍያው 200,000 ብር ከዛ ደግሞ በቀን አንድ ላይቭ ይፈቅድላችኋል one live per day and one video per day አፕሎድ ማለት ትችላላችሁ ያ ኮስት የሚያደርገው 200,000 ብር 200 ኢትዮጵያን ብር ይላል or 5 ሚሊዮን ኮይን for annual subscription ስለዚህ ከፍላችሁ ነው ሰብስክራይብ የምታደርጉት እያለ ነው ኦልራይት ሁለተኛው የሚያመጣው ደግሞ ይሄ ደግሞ ጎልድ ነው ጎልዱ ደግሞ 400,000 ኢትዮጵያን ብር or ታፕታፕ እና ኮፒ ሊንክ አድርጉ ጋይስ እንደዚህ አይነት ኢንፎርሜሽን ከማጋይስ 10 ሚሊዮን የራሱ ለኔ ኢንፎርሜሽን ነው ያ እዛው እንትን ውስጥ ነው አንዳንድ ሰዎች ፌስቡክ ላይም ቲክቶክ ላይም ያው እኛ የጀመርነውን ኢኒሺቲቭ ተቀብለው ብዙ ሰው ሪሰርች እያደረገ ነው ይሄን ኢንቨስቲጌት አድርጎ ያመጣው ልጅ PAC ይባላል ፌስቡክ ላይ ነው ፖስት ያደረገው አሜዚንግ ነው which is አሁን ምንድነው ሰው እንትን እንዲል ይሄን እኔ አይደለም ፋይንድ ያደረኩት ይሄን ፋይንድ ያደረገው PAC የሚባል ፌስቡክ ላይ ነው ልጁ የፖስተውና ሰዎች ናቸው የላኩልኝ ስለዚህ ሰዎች የየራሳቸውን ሪሰርች እንዲያደርጉ ነው እኔ እየጠየቁ ያለሁት እንጂ አዶናይ ይዞት የመጣውን ኩባንያ እያጣጣልኩ አይደለም ጀስት ብዙ ጥያቄዎች ስላለን ነው እና ይሄ 400,000 ብር ከፍላችሁ በቀን 3 ጊዜ ላይቭ መግባት ትችላላችሁ 3 ቪዲዮ ፖስት ማድረግ ትችላላችሁ ይላል ይሄ ራሱ እንትን መደረግ አለበት ኦኬ ጋይስ ይሄ ራሱ እንትን ማለት አለበት እዚህ ጋር ደግሞ ሰብስክራይበሮች ምንድነው የሚያገኙት the Ponzi scheme
This guy's a con artist. እዚህ ላይ ደግሞ አፕሊኬሽን ውስጥ ዳታው ኢንክሪፕትድ አይደለም ይላል። ዳታ አንድ እንትኑ ላጥፋው እስኪ ኮመንቱ ላጥፋላችሁ። ሀብታብ ኮፒሊንግ እያደረጋችሁ ጋይስ ምንም ችግር የለም። ኢንፎርሜሽኑ ሮንግ በሆን ይሻላለኝ ሮንግ መሆን ይሻላለኝ ራይት ከመሆን። ለምን ዳታ እዝንት ምንድን ነው የሚለው? My goodness. This is almost crime ማለት እኮ ነው ፓስተር። አንደር ሴፍቲ እናንተ This is fraud. ኤክስፕሌን ሞድ ላይ አርጋው there is no security እኮ በቃ። አሁን ምንድነው ይሄን ነገር ስንጠይቀው አዶናይ ምንድነው ያደረገው? ቪዲዮዎችን ድሊት አደረገና ጭራሽ በአሽሙር ሰደበኝ። እኔን እውነቴን ነው። ከዚህ በፊትም ከአንድ ዓመት በፊትም በአሽሙር ሰደብከኝ። ምን አለኝ? ያንተ ችግር የኢትዮጵያ ፖለቲካ አይደለም፣ ያንተ ችግር ቦርጭ ነው አለኝ። ወደ ውስጥ ነው ችግር አለኝ እና እኔ ደግሞ እሺ አድቫይዙን ተቀብያለሁ። ፐርሰናሊ የኔ እሱ በጎፈንድሚ የሰበሰበው ብር ሰርጀሪ ተሰርታ እሱ በጎፈንድሚ ሰብስቦ ሰርጀሪ አድርጎ እየዞረ ለሰዎቹ ይናገራል። አዶናይ ባይ ዘ ዌይ ኤቭሪቲንግ ፍራድ ነው። everything is fraud. Yeah, exactly. Everything fraud ነው። everything የሚያደርገው is like he's a con artist. ለኔ in my opinion he's a con artist. In my opinion this guy is a fraud. He's a con artist and he's taking and I feel like ከኋላው ከጀርባው እንደዚህ እንዲንቀሳቀስ የሚያደርጉት እና ዋናው ምንድነው አዶናይ መመለስ አለበት። ሌላው ጥያቄ ምንድነው? ከዚህ በፊት የጠየቅነው ጥያቄ is very simple ጥያቄ እኮ ነው እንዴ ስድሮ ምን ማለት ነው? What's the meaning of ስድሮ ማለት? like የኢትዮጵያ እንትን ነው ብሏል። የኢትዮጵያ ባህላዊ ከፌስቡክ በቃ የራሳችን ምን ማለት ነው ስድሮ? እስኪ ነው ለሚሰርች ነው ኤስ ዋይ አምሃሪክ ወርድም አይደለም። there is no ስድሮ የአማርኛ አፕ ከሆነ የአማርኛ ስም ነው መኖር ያለበት። ቴክኒካሊ አገር በቀል ከሆነ እንደዛ ነው መሆን ያለበት። ኤአይን ስጠይቀው ምን እንደሚለው it should represent the country. I'm asking AI what is ስድሮ? watch this ስድሮ ይለኛል often watch በደንብ አዳምጡ። እኔ ግን ይህን ሳነብላችሁ I think there's a reason ከዚህ ጋር እየተገጣጠመበት ኤአይ ጠየቅኩኝ፣ ጉግል አደረኩኝ፣ ሪሰርች አደረኩኝ። ብዙ ሰው ምን ይላል መሰለ? ኦኬ ኤአይ ነው እንዴ? ጉግል ላይ እኮ ሪሰርች አድርገን ነው ሁሉ ነገር የምናመጣው አይደል እንዴ? ግራ እኮ ነው የሚገባኝ። እኔ አንዳንድ ጊዜ ትምህርት ቤት ውስጥ ትማሩም እኮ you do research አይደል እንዴ? you just gotta make sure that the source is good. so ምን ይላለኝ? a syndrome often misspelled as syndrome, okay, is a recognizable group of symptoms, physical finding or behavioral that tend to occur together and indicate a specific, often not fully understood medical condition or disease derived from a Greek word running together. Running together ማለት ነው በቃ running together and acts as a pattern of diagnosis condition. Now key aspect of syndrome include key aspect አንደኛው co-occurring መደመር ማለት ነው። disease infestation it is በደንብ አዳምጠኝ ግሎቦ ቲቪ አንተ እንግሊዝኛ ይገባችኋል ነው ሁላችሁም ሶስታችሁ listen it says it is a collection of traits that cluster together such as in a Down syndrome or Fragile X syndrome. Okay, medical and psychological context. And the psychological context no, it can refer to physical illness, irritable bowel syndrome, or figuratively to pattern of social behavior. Psychological, the social behavior. So my question is that whenever you're by the way, every logo ወይም acronym check ስታደርጉት የሆነ ባክግራውንድ አለው አይደል? እንደው የስታርባክስ እንትኑን አይታችሁታል? ሪሰርች ብታደርጉ ሁሉም እንትን አለው። Yeah, everything has a root. Everything has a yeah. Everything has a root, yeah. አለው። እንደገና ደግሞ እኔ I really believe that
ኢቨን ቲክቶክ የሆነ ቲክቶክ ማለት ምን እንደሆነ ታውቃላችኋል? ታይም ቲክቶክ ሊትራሊ ታይምህን ውስጥ እያደረክ ነው በቃ ያ it's so deep too and it's telling you የነገር እኮ ነው ለምሳሌ ሁሉም ነገር እኮ it's under our noses right the whole time ለምሳሌ ቴሌቪዥን ነው አይደል? ምን ማለት ነው? they're telling you vision they're telling you what vision እየነገሩ ነው። ቲቪው ምንድን ነው የሚባለው? ፕሮግራም ነው የሚባለው። why because you're being programmed አየህ ቴሌቪዥኑን በመከታተል እኛ ሰዎች እኛ እኮ ኮምፒውተር እኮ ነን። እኛ እኮ መሽን ነን ታውቃላችኋል። ኢሬስ እናደርጋለን፣ ፕሮግራም እናደርጋለን፣ ዲቨሎፕ እናደርጋለን፣ upgrade እንደረጋለን, update እንደረጋለን. Like you guys not understanding. Computer was created based on human behavior and understanding. We just made it into machine. We are machine. Everything ውስጣችን እኮ ካያችሁት the way we behave, the way we think, we are like we are organic እንትኖች እኮ ነን። organic machine ነን። ተረዳችሁ? ስለዚህ there is a reason why ቃላቶች በጣም ኢምፖርታንት ናቸው። ባይ ዘ ዌይ ቃላቶች በጣም ኢምፖርታንት ናቸው። ኦኬ ቃላቶች በተደጋጋሚ ስትሉት something happened to our conscious and subconscious ቃላቶችን ደጋግመን የምንሰማው ከሆነ እንትን እናደርጋለን። ኢቭን በሙዚቃ ታውቃላችሁ ሰብሊሚናል ሂድን የሆኑ ሜሴጆች ይቀመጥና ስትሰሙት ሰብካንሽሳችሁ ዲኮት ያደርገዋል። ካንሽሳችሁ ግን ረቀና ያዛ ያደርገው until it's too late until it's too late so deep philosophy መግባት አልፈልግም because some deep ነው ግን what I'm just saying is like እንደዚህ አይነት ነገር ሶሻል ሚዲያን ፌስቡክን ኢንስታግራምን ሁሉንም ገብታችሁ ብትመለከቱት there is a በጣም ዲፕ የሆነ እንትን አለው እና እኛም ራሳችን መጠንቀቅ አለብን፣ መጸለይ አለብን። አትሊስት በወር አንድ ሳምንት ሁለት ሳምንት ዘግተን መጥፋት አለብን። ካለበለዚያ ይሄ ነገር becomes like እኛ ኦርጋኒክ ቢይንግ ነን። ኦኬ we're not supposed to have እንደዚህ አይነት ኢንተራክሽን ከመሽን ጋር ሪያሊቲ መኖር አለብን። ሂደን አየር መቅመስ አለብን። ዛፍ ስንቶቻችሁ ናችሁ ፓርክ ካልሄዳችሁ? ስንቶቻችሁ ናችሁ ወክ ካላደረጋችሁ? ስንቶቻችሁ ናችሁ like think about it ሬጉለር ነገር ነው ፍላወር አይታችሁ ማታውቁ? ኢምፖርታንት ነው ለኛ we need ዛፍ has the most ground የሆነ electromagnetic field እና እኛም ደግሞ ታውቃላችሁ እንትን ነን we are energy being right current አለን 70% ውሃ ነን አይደል ውስጣችን። ስለዚህ ግራውንድ መደረግ አለበት። ግራውንድ ለማድረግ ባዶ እግራችን መራመድ አለብን። we need to be ዛፍ ባለበት እንትን ባለበት ይሄ ናቹራል ባለበት ሬጉላርሊ መሄድ ነበረብን። ተረዳችሁ? So even if you see connection ብታይ ራሱ the air we breathe out the tree breathes in the carbon dioxide we breathe out and we need it cleans the air, the plants clean the air, which is exactly crazy. ሁሉም ነገር ኮኔክሽን አይምሮ ዘገምተኛ ነህ አለኝ። እንደዚህ አይነት ሳይንቲፊክ ነገር እያወራው አይገርምም? ግን አይነት ትውልድ እንዳለ አቡሽ የሚባለው የአይምሮ ዘገምተኛ ነኝ አለ። አግሯቸው በጣም they can't comprehend this shit. ሚስማር ተራ ይላለኝ ወይ ሚስማር ተራ ብለህ መዶሻ እየፈለክ ነው አንተ የለመድከው መዶሻ ነው። አየሁ ይህ ሰውዬ ምንም ችግር የለም የለመደው መዶሻ ነው። አያችሁ anyway so here's the thing guys Adonai again ብዙ እንትኖች አሉ ብዙ ሬድ ፍላጎች አሉ ለኔ ግን እንደምትመለከቱት ሰው እየጎረፈ ነው ከ100,000 በላይ we don't know ደግሞ እንዳደረጉ ዳውንሎዱ ስታየው ነምበሩ ከ100,000 በላይ ነው እንዳለው ኤምርን ያሳያል እዛ ላይ እና ለምን ነው no let me see I have said bro that's why he said ዝም ብሎ ኤግዛጀሬት አድርገዋል